ውዥንብርብር ያለብኝ ነገር ቢሆን በቃ ጨለማ የሆነብኝ ቀን ያን ቀን ነበር በቃ የ6 ወር ከአንድ ሳምንት ነው ልጄ በቃ ላንቺ ስለማይሆን ላንቺ ስለማይጠቅም ለህይወትሽም ስለሚያሰጋሽ ከኛ አቅም በላይም ስለሆነ ልጁ በመድኃኒት እንዲወገድ ይደረጋል ነበር ያለኝ በቃ በጣም ነበር የደነገጥኩ አዘንኩ በጣም አዘንኩ ይከብድ ነበር ስሜ ግሩምነሽ ይባላል የመጣሁት ከዚሁ ከአዲስ አበባ ነው የመጣሁት 2014 ግንቦት ሚያዝያ 6 የተቀባው ውሃ ጸሎት ፕሮግራም ነበር እዚህ የመጣሁትም የመጀመሪያ ጊዜ እዚህ ቤት ለያን ጊዜ ነው እና እኔ ሆዴ በጣም ያብጥ ነበር ቢጃማ ነበር የምለብሰው አያመኝም ዘርዘርቻለሁ በ30 ዘርዘርቼ በ6 ነው የመጣሁት አያመኝም ግን ቢጃማ ነው የምለብሰው ያስመልሰኛል በቃ አልፎ አልፎ ጎሚት አለ ከዛ እዚህ መጣው በ6 እዚህ እግዚአብሔር ሰው የተቀባው እየጸለየ ነበር በቃ ሆድም ይነፋ ሳታቆ በኮካ የጠጣችሁት በኮካና በቡና የገባ ድግምት አለ በኢየሱስ ስም በሉና 3 ጊዜ ጠጡ ውሃውን ጠጣው እግዚአብሔር ሰው ጠጣው ውሃውን ከዛ በኋላ በቃ በጎሚት ነው የወጣው እና ሆዴ በጣም ያብጥ ነበር ያ ነገር ቀጥሎ በማግስቱ አርብ ራሱ እቤት ሄጄ ይወጣ ነበር እና እኔም ቃል አወጣ ነበር ታዛሃል በቃ እኔ ለቀም መውጣት አለብህ አልነበረ አርብ እንደዛው ሲያስመልሰኝ ዋለ ከዛ በማግስቱ በቃ ያደረ ሆዴ ወደ ነበረበት ተመለሰ እና እግዚአብሔርን አመስግኑልኝ ሃሌሉያ እና እንደዚህ በማለት አሁን ነፍሰ ጥሩ ሆኜ ነው የምታውኝ ያኔ በቃ እንደዚህ ልብስ አለብስም ነበር ቲሸርት መልበስ አልችልም በቃ እና ሁለተኛው እንዲሁ በዘር ነው የእግዚአብሔር ሰው እዚህ ጋር ዘርዝሩ ይላል የእግዚአብሔር ሰው ዘርዝሩ ሲል በመክንያት ነው እሱ ከእግዚአብሔር የተቀበለው በጣም ብዙ ነገር አለ ለራሳችንም ነው ዘር መዝራታችን ለራሳችን በረከት ነው ቤቴ ውስጥ በረከት የለም ነበር እንጀራ ይጋገራል የለም ዱቄትም ይፈጫል በቃ የለም ሁሉ ነገር በቃ በረከት የለም ቤት ውስጥ በቃ 500 ብር በቦርሳ ይዤ ነበር የእግዚአብሔር ሰው ዘርዝሩ በሚል ሰዓት እዚህ ጋር ወጣው እዚህ መድረክ ላይ ዘርዘራው ተመልሼ ያቺ የዘር ያስኳት 500 ብር በርበሬ 2 ኪሎ በርበሬ ያስፈጭባታለሁ ብዬ ነው እውነት የእግዚአብሔር ሰዎች ምነግራችሁ ማለት ነው ቤቴ ውስጥ ምንም ነገር የለም አኒ በርበሬ ቢቀርስ ስለዚህ ለምን ዘሬን አልዘራም ይሄ ዘር ለኔ የሆነ በረከት የሚያመጣው ነገር አለ ብዬ በውስጤ በጣም ይሟገተኝ ነበር ዘራለሁ አዘሪ ዘራለሁ የሆነ ነገር ለኔ ይለቀቃል ወደሚለው ነው አመዘንኩኝ ዘርቸው ሄድኩ በእውነት ከየት እንደሚመጣ አላውቅም በረከት ነው በቃ ሁሉ ነገር ሙሉ ነው አሁን ሙሉ ቤቴ ማለት ነው አላውቅም ስለዚህ ያቺ 400 ብር ለኔ ስራዋን ሰርታለች አሁን በርበሬ በሽ ነው ጤፉ በሽ ነው እንጀራው ቢጋገር በሳምንት አያልቅም እውነቴ ነው ማለት እና እግዚአብሔር ይሄንን አድርጎልኛል እግዚአብሔርን አመስግኑልኝ የእግዚአብሔርን ሰው አመስግኑልኝ ክብር ለጌታ ስጡ እስቲ በደንብ አጨብጭቡ ለእግዚአብሔር ክብር ሁለት የሚደንቅ ምስክርነቶችን ሰምተናል ዛሬ ለአንድ ሰው እናገራለሁ እግዚአብሔር አምላክ አስደናቂ ኃይል በላዩ ላይ ይገልጣል እግዚአብሔርን ክብር ያለው ሚል ሰው ጮክ ብሎ አሜን ይበል እጆቻችሁን ዘርጉና ከዚህ በላይ ታያለሽ በሏት አሜን አሜን ከዚህ በላይ ይሆንልሻል በሏት አሜን አሜን ኢየሱስ ክርስቶስ ጌታ ነው አሜን እግዚአብሔር ይባረክ ሶስተኛው ምስክርነቴ ደግሞ የዛሬ 15 ቀን ነው ጤና ጣቢያ ላይ ክትትል አደርጋለሁ 6 ወር ከአንድ ሳምንትሽ ነው ብለውኛል በዛን ሰዓት እኔ በቀኑንም ባላቅ ማለት ነው 6 ወር ከአንድ ሳምንትሽ ነው ብለውኛል በጣም አስጨናቂ በጣም አስቀያሚ ጊዜ ነበር ያን ጊዜ ለኔ በ13 በ14 እዚህ ፕሮግራም ነበር በ13 ሮብ ነው እኔ የሄድኩት ክትትል በቃ እዚህ ጤና ጣቢያ ላይ ስሙንም መጥቀስ ባልፈልግ የጤና ጣቢያውን በቃ አስደናቂ ነው በቃ ይሁን ውዥንብርብር ያለብኝ ነገር ቢሆን በቃ ጨለማ የሆነብኝ ቀን ያን ቀን ነበር በቃ የ6 ወር ከአንድ ሳምንት ነው ልጄ
በቃ ላንቺ ስለማይሆን ነው ያለኝ ነርሱ ማለት ነው ላንቺ ስለማይጠቅም ለህይወትሽም ስለሚያሰጋሽ ከኛ አቅም በላይም ስለሆነ ወደ ጥሩኖች ቤጂንግ ይጻፈልሽና ሪፈር ልጁ በመድኃኒት እንዲወገድ ይደረጋል ነበር ያለኝ በቃ በጣም ነበር የደነገጥኩ አዘንኩ በጣም አዘንኩ በቃ እኔ አሁን ከሰዓት በኋላ በጣም ከባድ ነው ልጆች አሉኝ በጣም ትልልቆች ልጆች አሉኝ ልጄ መወለዱን በጣም ይጠብቃሉ እንዴት አድርጌ ነው እኔ ይሄን ልጅ በመድኃኒት ማጠፋው ጌታ ሆይ ለምን የለህም ማለት ብዙ ነው ምስክርነትን አይቻለሁ ከካንሰር ሲፈወሱ አይቻለሁ ከኩላሊት በሽታ ሲፈወሱ አይቻለሁ አንተ የኔን ደም ብዛት እንዴት ወደ ታች ማድረጋችንም ዝቅ ማድረጋችንም ታሪክን ታደርጋለህ ብዬ አሁን ከሰዓት ባስቸኳይ ወደ ጥሩኖች ቤጂንግ እንድትይ ብሎ ጽፎልኝ ሪፈር የመጣሁት አልሄድም አልቅሼ ነው ከሱ ተቀብዬ ወጣሁት አልሄድም ዛሬ አልሄድም ነገ ሄዳለሁ የእግዚአብሔር ሰው ቃል ያወጣል ይፈወሳለሁ ልጄን በሰላም ተገላግሌ ለምስክርነት እቆማለሁ ነበር ያልኩት ገባው ቤቴ አለቀስኩ በጣም አለቀስኩ ለእውነት ከሆነ በጣም ማለት ነው ለእንዴት አርጊ የራሴ ልጅ እንዴት በመድኃኒት ገላለሁ በጣም ይጫወታል በጣም እናቶች በጣም ታቆታላችሁ የልጅን ስሜት ማለት ነው እንዴት ለመድኃኒት አሳልፌ ስጠዋለሁ ጌታ ሆይ አንተ የለህም ለምን አንተ አይደል የሰጠኝን ፍሬ ስለዚህ አንተ እንደምትፈልግ አድርገህ ተገላግዬ ግን የእግዚአብሔር ሰው ፊት ቆሜ መሰክራለሁ ነበር ምለው ከዛ መጣው ሐሙስ አደርኩ ዶክተሩ እንዳታድሪ ባውን እንጂ ነበር ያለኝ አልሄድም ብዬ ወደዚህ መጣው ያው የዘር ሰዓት ደረሰ እግዚአብሔር ሰው ቃል ያወጣ ነበር በጣም በልጆች የተጨነቃችሁ ያለ ቃል ሲያወጣ ነበር ለኔ ሆነልኝ ይያልኩ አሜን ነበር አለቅስ ነበር እዛች አካባቢ ነበር የተቀመጥኩት በጣም ቁጭ ያለቅስ ነበር በቃ ጎብኘኝ ጌታ ሆይ ለምን ይያልኩ ነበር ማለቅሰው ይከብድ ነበር የዘር ሰዓት በሚደርስ ሰዓት ያው መጋፋት አልቻልኩም እኔ መጣው እዚህ ዘር ልዘራ ዳሬን ዘራውና የእግዚአብሔር ሰው ሲወጣ እዛች ጥግ ላይ ነው የጠበቁት እሱ ምናልባት ላይ ያስታውሰኝ ይችላል እና እንት ሪፈሩን እንዲና ኮቱን ነው አስነክቸው ሄድኩት ማለት ነው እና የእግዚአብሔር ሰው ዞር ብሎ አየኝ በቃ ነገር የተሳካ ብዬ ሪፈሩን ወዴ ላይ ያረኩት እና ሄድኩ በማግስቱ ሄድኩ በቃ ሰላም ነው ምንም ነገር የለም በቃ ክብር ለጌታ ለኢየሱስ ይሁን አንቺ ሴት ብሏት እምነትሽ አድኖሻል አሜን ተናገሩ እንደገና አንቺ ሴት ብሎ እምነትሽ አድኖሻል ብሏት አሜን እቺ ሴት አማኝ ነች እግዚአብሔርን እስቲ በጭብጨባችሁ አክብሩ ሄድኩኝ በቃ አልትራሳውንድ ተነሳ ምን አለ በቃ በጣም አዩ ስኳር ደም ተመርመሪ ምናምን ተባሉ በቃ ምንም ችግር የለውም በሰላም ትገላገያለሽ ትንሽ ነው ፕሬጀር የሚያሳየው እሱም የሚስተካከል ነገር ነው ከጭንቀት ነው እንጂ መጣው ይሄ ከርግዝና ከልጁ ጋር የሚያገናኘው ነገር የለም ስለዚህ በሰላም ትገላገያለሽ አለኝ እዛ ያለው ዶክተር በቃ ተመልሼ መጣው እግዚአብሔር ወራክ ኢየሱስ ክርስቶስ ጌታ ለጌታ እልልታና ጭብጨባ አምጡ እስቲ ከዚህ በላይ እጆቻችሁን ዘርጉ ገና ከዚህ በላይ ድንቅ ነገር ታያለሽ እህቴ አሜን እግዚአብሔርን አመስግኝ በኢየሱስ ደም ተሸፍነሻል አሜን እግዚአብሔር አምላክ ስሙ ይባረክ ልጅሽን ይዘሽ እንድትሽ ደግሞ ተመሰከረያለሽ አሜን እግዚአብሔር ይባርክሽ ያጨበጨባችሁ ሸኛዋት ተባረከታችሁ በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ወርልድ ዋይድ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሶት ደግሞ የደውል ምልክቱን ይጫኑ